ከማስተዋል በላይ የሆነ ሰላም። ጥቅሱ እንደዚህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ይልና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነው የሚለው የመጀመሪያው ትርጉም። ይሄኛው ትርጉም አዲሱ ትርጉም ከማስተዋል በላይ የሆነ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁንና ሐሳባችሁን ይጠብቃልና ይላል። እችን ጥቅስ በመጀመሪያ በቃሌ ያስኳት ጥቅስ በጣም ድሮ በቃሌ ያስኳት ጥቅስ ነበረች። ድሮ ፊቼ ጌታን እንኳን ሳላቅ ነው ጥቅሷን ያስኳት በቃሌ ማለት ነው። ምክንያቱም መጽሐፍ ቀንትን ጥቅስ ይጠናና ሽልማት ይሰጥ ነበር። እዛ ፊቼ ሚስዮን የሚባል ሰፈር ሚስዮን ነው ሰፈሩ ራሱ የሚባለው የቢሲኤም ሰራዊተ ክርስቶስ የሚባሉ የእንግሊዝ ሀገር ሚሽኖች እዛ ነበሩ እና እነሱ ጋር ሄዶ ጥቅስ ይጠናል። ጥቅስ ይጠናና በተጠናው ጥቅስ ልክ ትራክቶች ይሰጡናል፣ የወንጌሎች እንደዚህ ይሰጡናል። እኔ ግን የፈረምኩት መጽሐፍ ቅዱስ ለመሸለም ነበረ። ከመቶ ጥቅስ በላይ ማጥናት ያስፈልግ ነበረ መጽሐፍ ቅዱስ ለመሸለም እና እችን ጥቅስ የምወዳት ለምን መሰላችሁ? እችን አሁን ያልኩላችሁን በቃሌ 4 ቁጥር አላት። በአንድ ጊዜ 4 ነጥብ አገኘሁ ማለት ነው እና ከምዕራፍ 4 እስከ ቁጥር 7 ከምዕራፍ 4 ከቁጥር 4 እስከ 7 ድረስ ያለችው ጥቅስ እንደዛ ነው የምትለውና መጽሐፍ ቅዱስ የመጀመሪያ መጽሐፍ ቅዱሴን የተሸለምኩት የዛን ጊዜ ነው። እነዚህን ጥቅሶች አጥንቼ ማለት ነው እና በጣም ፌቨራይት ጥቅሴ ነች እቺ። ከማስተዋል በላይ የሆነ ሰላም። ድሮ መጀመሪያ እዚህ ቸርች ስንጀምር በጣም ፌቨራይት የሆነች መዝሙር ነበረች እዚህ ቸርች ውስጥ። ሰላም አለኝ ሰላም አለኝ ሰላም አለኝ በጌታ አዲስ ፍጥረት ሆኛለሁ መንፈሱን አግኝቻለሁ ስሞት ወደ ጌታ ሄዳለሁ። ስንቶቻችሁ ታውቁታላችሁ? ታዲያ ለምን አዘምሩትም? ሰላም አለኝ ሰላም አለኝ ሰላም አለኝ በጌታዬ በልቤ ቅዱስ ቃሉን አንብቤ በወንጌል ጸንቻለሁ ስሞት ወደ ጌታ ሄዳለሁ። እቺ በጣም የተወደደች ነበር። ትንሽ የነበርን ጊዜ እዛ ግሪን ብራየር ላይ የነበርን ጊዜ እችን እንዘምራለን በየጊዜው። በኋላ አንድ ወንድም መጣ፣ ነግሬያችሁ ይሆናል ይህን ታሪክ። ወንድማችን ተስፋዬ እሱ እዚህ ሀገር ብዙ የኖረ እዚህ ሀገር በልጅነቱ መጥቶ በዛ ላስ ቬጋስ ነው ጌታን የተቀበለው። ድሮ የነበራችሁ አንዳንዶቻችሁ ታውቁታላችሁ። ብዙ ጠባዩ የዚህ ሀገር ሰዎች ነው። በቃ ቋንቋውም በጣም ብዙ አይገባውም አማርኛ ወይንም ደግሞ ሲናገር እንደ ልቡ አይናገረውም እና በኋላ እችን መዝሙር ሰማ መጥቶ። ከዛ በሌላ ጊዜ ምስክርነት ሲሰጥ እንደው በቃ መጀመሪያ መጥቼ ያለ እቺ ሰላም አለኝ የምትለዋን ዘፈን ስሰማ አለ እያለ ይመሰክራል። በኋላ እዛ እኛ መካከል ደግሞ የፓስተር ልጅ የድል ቁጭ ብሏል። የድል ደግሞ ተናዶ መዝሙር ቀስ ብሎ ነው አይሰማም ድምፁ፣ መዝሙር ይለዋል። እሱ እየደጋገመ ያችን ዘፈን በቃ ስዘፍኑ አልኳል እዛ መስሪያ ቤት ሄጄ እና ሰላም አለኝ ፌቨራይት ቋሚ መዝሙራችን ነበረች እና ቤተክርስቲያን ሁሉ የመጣ ይዘምራት ነበረ። እግዚአብሔር ስለ ሰላም አንዳንድ ነገር እንድላችሁ ነው በልብ ላይ ያስቀመጠው። ሰላም ሁላችንም የምንነጋገርበት፣ ሁላችንም ደግሞ የምናስበው በጣም ዳይናሚክ በጣም ተለዋዋጭ የሆነ ነገር ነው። ሰላም በየሰው በየሐሳቡ የሚለዋወጥ ነገር ነውና
በተለይ ሰላም የመንፈሳዊ ህይወት ፍሬ መሆኑን ተገንዝበን በመንፈሳችን እያደግን እየበሰልን በምንሄድበት ጊዜ በውስጣችን እየጎላ የሚሄድ ነገር ነው እና ብዙ ጊዜ ሰላም ይባልና የፍጹምነት፣ የመረጋጋት፣ የመስማማት፣ የእርካታ በቃ እንደዛ አይነት ስሜት ነው የሚያመጣው። ሰሞኑን በምኒን አንድ ጥያቄ ጠየቅኳት። በምኒ ከኛ ጋር እዚህ ታግዘናለች። አሁን ቸርች እንትን እየመጣች ትሰራለች እና ከዚህ በፊት እኔ አንድ ታሪክ አንብቤ የዛን ታሪክ ጥያቄ ነው የጠየቅኳት። ጥያቄው ምንድነው? ሰላምን በስዕል ግለጪ ብትባይ ምን አይነት ስዕል ትስያለሽ አልኳት። ሲያስቡት ሁላችሁ ሰላምን በስዕል ግለጹ ብትባሉ እና ውድድር ውስጥ ብትገቡ ምን አይነት ነገር ነው ስላችሁ የምታቀርቡት? እሷ ባጭሩ ጂሰስ አለችኝና ቁጭ አለኝ። በቃ ወደዚህም ወደዛም አላለችም እና ብዙ እንትን የሚያደርግ ነገር አልሰጠችም። እዚህ ጂሰስ አይደለም ብዬ እንደመከራከር እችላለሁ ብዬ በእንግዲህ ስዕል ሳይልኝ እኮ ነው ያልኩሽ አልኳት። የጂሰስን ስዕል ስላለሁ አለኝ። እንግዲህ አሸነፈችኝ በዛ ማለት ነው። ያ ድሮ ያነበብኩት ታሪክ ስለ ሰላምን በስዕል ግለጹ ሲባል ብዙ ሰዎች የተለያየ ስዕል እየሳሉ ሰላም የመሰላቸውን ነገር ደስ የሚል መስክ አበባ ያለበት ልጆች ቤተሰቦች እዛ ሄደው ሲዝናኑ ሰላም ነው ተብሎ ወይንም ደግሞ ጸጥ ያለ ትራንኩል የሆነ አይደለም ጫካ የሽርሽር ቦታ ሰላም በቃ እንደው ሰዎች ሰላም የሚገልጹበትን ብዙ ነገር አሳዩ ይባላል። እና ያሸነፈው ሰው ግን ምንድን ነበረ የሳለው ይባላል? ባህር ሳለ። ባህሩ ውስጥ ትልቅ ቋጥኝ ሳለ እና ባህሩ ማዕበል ያናውጠዋል። ያ ማዕበል እየተነታ ያንን ቋጥኝ ይመታዋል እና ቋጥኙ ጫፍ ላይ ግን ቁጭ ብላ አንዲት ወፍ አለች፣ የምትዘምር ወፍ እና ያ ሰውዬ በዛ ስዕል አሸነፈ። ምንድነው ትርጉሙ? እሷ ያረፈችበት ቋጥኝ ምን እንደሆነ ስለምታውቅ ባህሩ አላናወጣትም። የባህሩ መናወጥ እሷን አላናወጣትም እና ሰላም ማለት ያ ነው። ሁኔታው ዙሪያው ሲናወጥ ሲበለሻሽ ያረፍንበት የቆምንበት አለት የማይጥለ መሆኑን አውቆ በዛ ተደላድሎ መዝሙርን መዘመር፣ እግዚአብሔርን ማምለክ መቀጠል ያ ሰላም ነው የሚለው አሸነፈ ማለት ነው። እና ብዙ ሰላም ይባላል። ዓለምም ሰላም ትላለች። ብዙ ቦታ በዚህ ነገር ሰላም ታገኛላችሁ ይባላል። እና ድሮ አንድ ጊዜ ጓም የሚባል ሀገር ሄጄ ለተወሰነ ጊዜ ሰርቼ ነበር። እዛ ፓሲፊክ ውስጥ ያለች አይላንድ ነች ጓም። እና እዛ በምሰራ ጊዜ አንድ ሎካል የሆነ ቲ አለ፣ ኸርብ ቲ ታሽጎ የሚሸጥ ኸርብ ቲ ነው። እና ያንን ኮሜርሻል አለ በቲቪ ላይ የሚመጣ ሎካል ነው ቲቪውም እዛና በዛ ሎካል እንትን ላይ አንድ ሰው ይመጣና ያችን አንድ about 8 ounce ነች ቦትሏ ይከፍትና ሰውየው ራሱ ሲጠጣ የሚያስጎመጃ አይነት ሰው ነው። በቃ አንዳንድ ሰው ሲበላ ራሱ የሚያስጎመጃቸው ሰው የለም፣ ሲጠጣ ያስጎመጃቸዋል። እኔም ያችን ጠርሙስ ጋጋጋጋጋጋ አድርጎ ይጨርሳትና a bottle full of peace ይላል። እንደው መጀመሪያ ያየሁት ላት አስቸኮለኝ። በቃ ሄጄ ያችን እንትን ጠጥቼ ብዬ በኋላ በማግስቱ ጠዋት ወደ ስራ ከመሄዳችን በፊት ትንሽ ስቶር አለች ሆቴላችን አጠገብ። እዛ ሄጄ ያችን a bottle full of peace ያላትን እንትን ገዝቼ ጋጋጋጋጋ አርጌ ጠጣሁኝ። ቀኑን በሙሉ ቁርጠት በቁርጠት ያለመድኩት ነገር ሆኖ በቃ እና
ፒስ ስለ እውነተኛ ሰላም አንዳንድ እንደዚሁ አንዳንድ ነገሮች ቶሎ ብዬ እናገርና ከዛ በኋላ ዝቅ ብዬ ትንሽ የማስፋፋው ነገር አለኝ። ስለ እውነተኛ ሰላም ከእግዚአብሔር ቃል የወጡ 8 መመሪያዎች ልስጣችሁ በፊት እንደዚሁ። አንደኛ ሰላም ከእግዚአብሔር የሚመጣ ነው። የእግዚአብሔር ቃል ምን ይላል? የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁንና ነፍሳችሁን ስጋችሁንና ጌታ ኢየሱስ ክርስቶስን በሚመጣበት ጊዜ ያለ ነቀፋ ይጠበቅ። የጠራችሁ የታመነ ነው፣ እርሱም ያደርገዋል። ልብ አድርጉ ይሄ የሚለውን ነገር። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ የሰላም አምላክ ይልና ሁለንተናችሁን መንፈሳችሁም ስጋችሁም ነፍሳችሁም የኛ 3 ያው ሰው እንደዛ 3 ነን። የሶስት ህዋሳቶች ቅንጅት ነን። መንፈስ ነፍስና ስጋ ነን። የመንፈስም የነፍስም የስጋም ቅንጅት ሰላም ከእግዚአብሔር የሚመጣው ሰላም ነው። ከሌላ ቦታ ሊሆን አይችልም ማለት ነው። ሁለተኛ ሰላም ጌታ ኢየሱስን በማወቅ ብቻ የሚገኝ ነው። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና በመስቀሉም ላይ በፈሰሰው ደሙ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ቆላስይስ ምዕራፍ 1 ከ19 እስከ 20 እዛ ላይ አውጥተዋለች እና ጥቅሱ አለላችሁ ማለት ነው። ስለዚህ ከእግዚአብሔር አብ የሚመጣ ጌታ ኢየሱስን ስናውቅ ብቻ የምናገኘው። ሶስተኛው ሰላም መንፈስ ቅዱስ በህይወታችን የሚያፈራው ነው ይልና ገላትያ ምዕራፍ 22 ላይ 5:22 ላይ ምንድነው የሚለው? የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ከዛ በኋላ ትዕግስት፣ ቸርነት፣ በጎነትን፣ ታማኝነት፣ ገርነት፣ ራስን መግዛትን ታውቋቸዋላችሁ። 9 ናቸው የመንፈስ ፍሬዎች ተብሎ እዛ ቦታ የተዘረዘሩት። ግን አሁን እንግዲህ ምንድነው ከእግዚአብሔር አብ የሚመጣ አልኳችሁ? ጌታ ኢየሱስ ክርስቶስን በማወቅ ብቻ የሚገኝ መንፈስ ቅዱስ በህይወታችን የሚያፈራው ፍሬ ዘ ትሪኒቲ። አራተኛ ሰላም ቤተክርስቲያን በዓለም የምታሰራጨው ምርት ነው። ቤተክርስቲያን በዓለም የእግዚአብሔር መንግስት ጽድቅና ሰላም ነው የምትሰብከው። በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት ስለ እግዚአብሔር መንግስት ነው። እዛ ቦታ ላይ ሮሜ ምዕራፍ 14 ቁጥር 17 ላይ። ስለዚህ ቤተክርስቲያን በዓለም ላይ ያለችበት አንዱና ትልቁ ዓላማ ሰላም ይሁን ብላ ሰላምን ለሰዎች ማሰራጨት ነው። ሌላው 5ኛው ነጥብ ምንድነው? ሰላም ሲከፋፈሉት ሼር ሲደራረጉት ለማለት ነው። ብቻ የሚበዛ እሴት ነው አለ አይደለም። ሰላምን ካልተከፋፈል ነው በስተቀር ሰላም አለኝ ብሎ ሰላሙን ይዞ ቁጭ ያለ ሰው ትርጉም የለውም አይደለም። ምክንያቱም እነዚህ የመንፈስ ቅዱስ ፍሬዎች ገላትያ 5:22 ላይ ያሉትን ሁሉንም ብታዩአቸው በራሳቸው ለራሳችሁ ብቻ ይዛቸው ቁጭ ብትሉ ምን ትርጉም የለው። ሰላም አለኝ የሚል ሰው ከማን ጋር ነው ሰላሙ? ከሌሎች ጋር እና ፍቅር አለኝ የሚል ሰው የሚወደው ነገር ሲኖረው ነው ፍቅር አለው ማለት የሚባለው እንጂ እኔ ፍቅር አለኝ ብሎ ዝም ብሎ ቁጭ ቢል እኔ ፍቅር አለኝ ብሎ የሚወደድ ነገር ከሌለ ትርጉም የለውም። ደስታም ቢሆን ከሌሎች ጋር ካልተካፈሉት አይሆንም። የመንፈስ ቅዱስ አሰራር እንደዛ ነው። ሰላም የሚሰራውና የሚበዛው ሼር ሲደረግ ብቻ ነው ከሌሎች ጋር። ስለዚህ ሰላማችሁን ይዛችሁ ቁጭ አትበሉ። ሰላማችሁን ይዛችሁ ወደ ሌሎች ጠጋ በሉ እና የዛን ጊዜ ነው የሚሰራው ማለት ነው። በተራሮች ላይ የቆሙ የምስራች ይዘው የሚመጡ እግሮች ሰላምን የሚናገሩ መልካም ዜና የሚያበስሩ ድነትን የሚያውጁ ጽዮንንም አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው ይላል ኢሳይያስ ምዕራፍ 52 ቁጥር 7 ላይ። 6ኛው ሰላም በሀብትና
በንብረት አጥፊው ሰላም በሀብትና ንብረት ወይም በመልካም ሁኔታ መሳካት የሚሆን ነገር አይደለም። ሰላምን በዛ ውስጥ አናገኝም። ብዙ ጊዜ ዓለም የምትለን እንደዛ ነው። ይሄ ቢሆንላችሁ፣ ይሄ ቢሳካላችሁ ሰላም ታገኛላችሁ። እንደዛ ግን አይደለም። የሰላም አምላክ ከእናንተ ጋር ይሆናል። ማጣትንም አውቀ ሐዋርያው ጳውሎስ ይህን የሚናገረው እና ዝቂልና ይሄንን ካለ በኋላ ማጣትንም አውቃለሁ፣ ማግኘትንም አውቃለሁ፣ ብጠግብም ብራብም ባገኝም ባጣ በማንኛውም ሆነ በየትኛውም ሁኔታ ደስ ያለኝ በማንኛውም ሁኔታ ያለኝ ይበቃኛል ማለት የማለት ምስጢር ተረድቻለሁ ይላል ፊልጵስዩስ ምዕራፍ 4 ከቁጥር 9 እና እንደገና ከ12 እስከ 13። ሰባተኛ ሰላም ከሌሎች ነገሮች ሁሉ የበለጠ መፈለግ ያለበት ነገር ነው። ብዙ ነገር እንፈልጋለን፣ ግን ሰላምን የበለጠ መፈለግ አለብን። ከክፉ ሽሽ፣ መልካሙን አድርግ፣ ሰላምን ፈልጋት ተከተላትም። መዝሙር 34:13። ስምንተኛው መባረክ የሚፈልግ የሰላም ሰው ይሁን። የሰላም ሰው ካልሆንን መባረክ በጣም ያስቸግራል ወገኖቼ። የጽድቅ ፍሬ ሰላምን ለሚያደርጉ በሰላም ይዘራልና። እነዚህ እንግዲህ እንዳልኳችሁ መመሪያዎች ናቸው ስለ ሰላም። ስለ ሰላም ስናወራ ብዙ ጊዜ የሚገደን ወይም ደግሞ በቃ ኮንሰርንድ ሆነን የምናወራው በውጭ ስላለ ሰላም ነው። ከኛ ውጪ ስላለ ሰላም፣ በእኛ ውስጥ ስላለ ሰላም ሳይሆን ከኛ ውጭ ስላለ ሰላም። ስንጠየቅ ጸሎት እንኳን የምንጸልየው ጸሎት ጸልዩ ሲባል ስለ ሀገራችን ሰላም እንጸልይ ነው የምንለው። በዚህ ስላለንበት ሀገር ሰላም፣ እዛ ሩቅ ቦታ እንደዚህ አይነት እንትን ስላለ ሰላም። መጽሐፍ ቅዱስን የእግዚአብሔርን ቃል ሄዳችሁ በምታዩበት ጊዜ ግን ጌታ ኢየሱስ ክርስቶስ ይገደው የነበረው የእያንዳንዳችን ሰላም ነው። ሰላም በእያንዳንዳችን ውስጥ መኖሩን ያንን ነበረ ጌታ ኢየሱስ ክርስቶስ ደግሞ ደጋግሞ ያስተማረው። የሕይወቱን እንኳን የከፈለው ለእያንዳንዳችን ለሚሆን ሰላም ነው። ምክንያቱም ይኸውላችሁ ሰው ሁሉ በውስጡ ሰላም ካለ፣ ያኛውም ሰው ሰላም ካለው ሰው ከቤተሰቡ ጋር ሰላም ይኖረዋል ማለት ነው። ሰው ከቤተሰቡ ጋር፣ ቤተሰብ ደግሞ ሰላም ከሆነ ማለት ነው ህብረተሰብ ሰላም ይሆናል ማለት ነው። በህብረተሰብ ውስጥ እኮ አንድ ሰው ህብረተሰቡ መበጥበጥ እንደሚችል ታውቃላችሁ። ድሮኛ ልጆች ሆነ እኛ ሰፈር አንድ ሰውዬ ነበረ። ፖሊስ ነው፣ ሰካራም ነው። ይመጣና ሌሊት ሲገባ ቤቱ ሚስቱን ይደበድባል። ሚስቱ ትጮኻለች፣ ትላለች። አገር አገር ይሸበራል። ከዛ በኋላ ሰው አሁን በቃ ይጠብቅና አያልቅም ጩኸቱ። እሱ ይደበድባታል፣ እሷ ትጮኻለች። ከዛ ተጠራርተው እና አባባ ከዛ አላደለም የጓደኞቻችን አባት 3-4 ሆነው እረችን ሴትዮ ሳይገላት እስቲ እንግዲህ ይጠራራሉ። እነሱ ራሳቸው ቤታቸው ማረፍ አይችሉም። ከዛ ተነስተው እዛ እሱን እንትን ያደርጉና ሄደው በር ያንኳኩ ያስከፍቱና በግድ በቃ እንትን ብለው አውጥተው በል ሂድ ወደዛ ነው ወደ ራቅ ወዳለ ሰፈር እናት አሉት። እናቱ ቤት ይሄዳል። ፖሊስ ነው እንትን ነው። እና ይሄ በ2 ሳምንት በ3 ሳምንት አንድ የሚሆን ነው። ሰው ሁሉ ሰፈሩ ሁሉ በሱ በአንድ ሰው ምክንያት አንድ ሰው ሰላም ስለሌለው ሰፈሩ ሁሉ ሲረብሽ በቃ ያድራል ማለት ነው። እና
ጌታ ኢየሱስ ክርስቶስ ግን ሰላምን ሲል ለእያንዳንዳችን ነው ሰላም የፕሮሚስ ያደረገው እንጂ አለ አይደለም እኛ ሁሉ ጊዜ እንደምንለው ዝም ብሎ የሚሆን ነገር አይደለም። ህብረተሰብ ብቻ ሰላም ከሆነ ማህበረሰብ ሀገር ሰላም ትሆናለች፣ ቤተክርስቲያን ሰላም ትሆናለች። ቤተክርስቲያንም እኮ እንደዚህ ነው። 2 ወይ 3 በጥባጮች ካሉ ሰላም የሌላቸው እንትን ካሉ ቤተክርስቲያኑን እንደዚህ ያምሱታል። ይሄን ታውቃላችሁ? ቤተክርስቲያን እንትን ውስጥ በቃ በተለይ እዚህ ሀገር ብዙ ልምምድ ስላለኝ ለምንቸዋለሁ አውቀዋለሁና ደግሞ ያሳውቃሉ እነዛ ሰዎች ወዲያው። እነዛ ሰዎች በውስጣቸው ሰላም ስለሌላቸው ያ በውስጣቸው የሌለውን ሰላም ምንድነው የሚያዩት? በእኛ ውስጥ ነው፣ በውጪ ነው። ይሄ እንደዚህ ለምን አልተደረገም? እንደዚህ ለምን አልሆነም? ያ እኮ አይደለም ምክንያቱ። ነገር ግን በውስጣቸው ሰላም ስለሌለ ስላላረፉ እነሱ እኛም ስናርፍ ደስ አይላቸውም። ስለዚህ መበጥበጥ ይጀምራሉ። ለዚህ ነው ጌታ ኢየሱስ ክርስቶስ ሰላምን ፕሮሚስ ያደረገው ኢንዲቪጁዋሊ ነው አይደለም? በእያንዳንዳችን ውስጥ የሚሆን ነገር ነው ሰላም ማለት ነው። ምክንያቱም ህብረተሰብ ሰላም ከሆነ ቤተክርስቲያን፣ ማህበረሰብ ሰላም ከሆነ አገር እንደዛ ነው ሰላም የሚሰራው ማለት ነው። ለዚህ ነው እግዚአብሔር ሰላምን ያቀደው ለግል ነው፣ ለእያንዳንዳችን የታቀደ ነው። በግሉ እውነተኛ ሰላም የሌለው የዓለምን ሰላም ሊሰራ አይችልም፣ ሊያመጣ አይችልም። መሪዎች እንኳን አንዳንድ መሪዎች በግላቸው ሰላም የሌላቸው መሪዎች ሲገቡ አገር ነው የሚበጠበጠው በቃ በአንድ ጊዜ፣ በየትኛውም ድርጅት ውስጥ ቢሆን ማለት ነው። እና ሰላም ግላዊ ነው። ግላዊ ሰላምን በተመለከተ 3 መንገዶች ላሳያችሁ። ከእግዚአብሔር ጋራ ሰላም ማድረግ የመጀመሪያው መንገድ፣ አንደኛ ፒስ ዊዝ ጋድ፣ ከእግዚአብሔር ጋራ ሰላም ማድረግ። እንግዲህ ይላል መጽሐፍ ቅዱስ ሲናገር በዚህ ሐሳብ ላይ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋራ ሰላም አለን። ክርስቶስ ኢየሱስን ስንቀበል የምናደርገው ምንድነው? ከእግዚአብሔር ጋራ ሰላም እናደርጋለን። ከእግዚአብሔር ጋራ ሰላም ከሌለ ወደ ጎን ከሰው ጋራ ሰላም ሊኖር አይችልም። ጌታ ኢየሱስ ክርስቶስን የመቀበላችን ትልቁ ትሩፋት ከእግዚአብሔር ጋራ ሰላም ማድረጋችን ወይም ከእግዚአብሔር ጋራ መታረቃችን ነው። ከእግዚአብሔር ጋራ ስንታረቅ ወደ እግዚአብሔር መቅረብ እንችላለን። እግዚአብሔር ሆይ ልንለው እንችላለን። ከሰው ጋር አንድ ነገር እኮ ጠብ ካላችሁ እስክትታረቁ ድረስ ያንን ሰው በስሙ እንኳን መጥራት እንኳን እንትን ይላችኋል አይደለም? በቃ ደስ አይላችሁም፣ ዳር ትላላችሁ። ከእግዚአብሔርም ጋር እንደዛ ነው። ካልታረቃችሁ እግዚአብሔር ያስፈራችኋል ጭራሹን። ምክንያቱም እሱ ጻድቅ አምላክ ነው። እሱ ምንም እንከን የሌለው አምላክ ነው። ስለዚህ እንከን ይዘን ወደ ሱቅ ለመጠጋት አንችልም። በክርስቶስ ኢየሱስ ውስጥ ስንገባና ከሱ ጋር ስንታረቅ ብቻ ነው እንከናችን ይወገድና እኛም በድፍረት ጌታ ሆይ ብለን በፊቱ ለመቆም እንችላለን። ከእግዚአብሔር ጋር ሰላም የሌለው ሰው በመጀመሪያ የሚታወቀው በምኑ መሰላችሁ? በሞራሉ ዝቅ ያለ ይሆናል። ክርስቲያን ቢሆን ጴንጤ ቢሆን በስንት ልሳን ቢጸልይ ሞራሉ ዝቅ ያለ ክርስቲያን ከሆነ ያ ሰው ከእግዚአብሔር ጋር ሰላም የለውም ማለት ነው። ከእግዚአብሔር ጋር ሰላም ያለው ሰው ክርስቶስን እኮ በምንቀበልበት ጊዜ የተባለው ነው መልካምና ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የሞራል መውደቅ፣ የሞራል ዝቅተኛነት ይህንን ዓለም ከመምሰል የሚመጣ ጸባይ ነው። የእግዚአብሔር ሰው ሁሉ ጊዜ ሞራሉ ከፍ ያለ መሆን አለበት። የእግዚአብሔር ነገር የሚገደው ሰው መሆን አለበት። የእግዚአብሔር ነገር የሚገዳችሁ፣ በእውነት የእግዚአብሔር ነገር የሚገዳችሁ ከሆነ ግብረገብነታችሁ ዝቅ አይልም። በከፍተኛ ደረጃ ላይ ነው ሞራላችሁ የሚገኘው ማለት ነው። ስለዚህ መዋሸት ትጠየፋላችሁ፣ ደስ አይላችሁም። አይደለም? ማጭበርበር፣ ሰው
በእንደዛ አይነት ሁኔታ ውስጥ መንቀፍ ዝም ብሎ የሚነቅፉ ሰዎች አሉ። እነዛ ሰዎች እኮ ምንድነው ከእግዚአብሔር ጋር ሰላም ስለሌላቸው ነው። ማንንም እየዞሩ ይነቅፋሉ ማለት ነው። ሰውን ዝቅ አድርጎ መመልከት፣ ሌላውን ዝቅ የእግዚአብሔር ሰው ማንኛውንም ሰው ዝቅ አድርጎ አይመለከትም። ምክንያቱም ያቺ ነፍስ ጌታ ኢየሱስ ክርስቶስ ሕይወቱን የሰጠላት ነፍስ ነች። ስለዚህ ማንም ሰው ከማንም ሰው በእኛ መካከል ከፍታና ዝቅታ የለውም ወገኖች። ሁላችንም በአንድ ደረጃ ላይ ነው ያለነው። ጌታ ኢየሱስ ክርስቶስ ለሁላችንም እኩል ሕይወቱን ሰጥቶናል፣ እኩል። ስለዚህ ከእግዚአብሔር ጋር ሰላም የሌለው ሰው ነው ሰውን ዝቅና ከፍ በማድረግ የሚመላለሰው ማለት ነው። ትላንትና ማታ እዚህ ስቴጅ ላይ የሚያስቅ ነገሮች ነበሩ። የድሮ ቤተክርስቲያንና የዛሬዋ ቤተክርስቲያን እያሉ አሳዩንና የድሮ ቤተክርስቲያን ያው በዝምታ ነው ሁሉን ነገር ያሳዩት፣ ግን ሚስጥሩ ገብቶናል እና በሞራል አንዱ ከሌላው ጋራ የገባቸው አጨበጨቡ መሰለኝ። በሞራል ደረጃ የትኛው እንደሚስማማን አውቀናል አይደለም? እና ሁኔታውን በምናይበት ጊዜ ማለት ነው የተባለ ነገር የለም። ነገር ግን ብዙ ነገር አውቀናል። እና የእግዚአብሔር ሰው የሰዎች ሞራል ሲጎድል ሁሉ ጊዜ ትልቁ ጥያቄ መሆን ያለበት ያ ሰው ከእግዚአብሔር ሰው ጋር ነው ወይ? ከእግዚአብሔር ጋር ታርቋል ወይ? ከእግዚአብሔር ጋር ሰላም አድርጓል ወይ? ያ ነው ሞራልን የሚያጎድል ነገር ወገኖች፣ የሚያሳስት ነገር፣ በዝቅተኛ ህይወት እንድንኖር የሚያደርገን ነገር ከእግዚአብሔር ጋር ሰላምን አለመለማመዳችን ነው። ይህንን ሰላም ካልተለማመዳችሁ በህይወታችሁ እውነተኛ ሰላም አታውቁም ማለት ነው። እንዲሁ የሚመስል ነገር ታውቃላችሁ እንጂ ጌታ ኢየሱስን ተቀብሎ ከእግዚአብሔር ጋር ሰላም ለማድረግ ወገኖች ከባድ ነገር አይደለም። ነገር ግን ውሳኔ ይጠይቃል። ከእግዚአብሔር ጋር ታርቆ ለመመላለስ የእግዚአብሔርን ሰላም ለማግኘት ጌታ ኢየሱስ ክርስቶስን የህይወት አዳኝ አድርጎ መቀበል ነው ዋናውና ትንሽ ነገር ነው። ነገር ግን ትልቅ ውሳኔ ነው ያንን ማድረግ ማለት ነው። እንግዲህ ምህረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል ዕብራውያን ምዕራፍ 4 ቁጥር 16 ላይ። ስለዚህ ይሄ ከእግዚአብሔር ጋር ሰላም ማድረግ ይባላል። ሁለተኛው ከእግዚአብሔር የሆነ ሰላም ፒስ ፍሮም ጋድ፣ ፒስ ዊዝ ጋድ እና ፒስ ፍሮም ጋድ። ይሄ ሁለተኛው። ብዙ ሰላም ነን የሚሉና ሰላምን የሚመስሉ ስላሉ እርግጠኛ መሆን አለብን ከእግዚአብሔር የሆነውን ሰላም ማግኘታችንን ማለት ነው። ጌታ ኢየሱስ ምን አለ? ሰላሜን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይልና ልባችሁ አይጨነቅ አይፍራም። ዮሐንስ 14 ቁጥር 27 ላይ ነው። ዓለም ሰላምን እሰጣችኋለሁ ትላለች። a bottle piece of full of peace አይደለም? ግጥም አድርጌ ጠጣሁና በቃ ሰላምን እሰጣችኋለሁ። ዓለም የምትሰጠው ሰላም ግን እዚህ ጋር ምንድነው የሚለው? የሚያስጨንቅና የሚያስፈራ ነው። ይኸው ልባችሁ አይጨነቅ አይፍራም አለ ጌታ ኢየሱስ ክርስቶስ። ምክንያቱም እኔ የምሰጣችሁ ሰላም የዛ አይነት ዓለም የምትሰጣችሁ አይነት አይደለም። ዓለም የምትሰጣችሁ የሚያስጨንቅና የሚያስፈራ ነው ማለቱ ነው። ይኸው ዓለም ያው ሁላችንም እንደምናውቀው ዜናውንም ሁሉ እንደምንሰማው ሰላምን ለማምጣት የምትጠቀመው ውጊያ ነው።
በውጊያ ነው ሰላም አለ አይደለም ሰላምን ማምጣት የሚጥሩት አለ አይደለም መንግስታት። ጌታ ኢየሱስ ክርስቶስ ግን ይህንን ቃል የተነገረው በተለይ ወደ መስቀል ሞት በተቃረበበት ጊዜ ነው። ዮሐንስ ወንጌል ምዕራፍ 14 ከዛ ቀን ከጥቂት በኋላ ወዲያውኑ ነው የተገደለው ማለት ነው። ለሱ የዛን ጊዜ ነገሮች ሁሉ የሚያስጨንቁበትና የሚያስፈሩበት ጊዜ ነበረ። ሁኔታ የተስተካከለ በተስተካከለ ሁኔታ ላይ ሆኖ ሰላም ሰላም ማለት ቀላል ነው። ለጌታ ኢየሱስ ክርስቶስ ግን የዛን ጊዜ ሁኔታዎች የተስተካከሉ አልነበረም። ነገር ግን ሁኔታዎች ተበላሽተው በመከራና በችግር ማዕበል ውስጥ ሆነን ነው ይህንን ከእግዚአብሔር የሆነ ሰላም መለማመድ የምንችለው። ሰላሜን እተውላችኋለሁ ባለ ከጥቂት ቀን በኋላ በዮሐንስ ወንጌል ምዕራፍ 20 ላይ አንድ የሚያስደንቅ ታሪክ አለ። አሁን በጥቂት ቀን ውስጥ ነው ዮሐንስ ወንጌል ምዕራፍ 14 እና በዮሐንስ ወንጌል ምዕራፍ 20 ላይ የሆነው ታሪክ የሆነው በጥቂት ቀን ልዩነት ነው። ነገር ግን በነዛ ቀኖች ውስጥ በጣም ብዙ ትልቅ ነገር በዓለም ላይ ተፈጽሞ ነበር። ጌታ ኢየሱስ ክርስቶስ ተገሎ ተቀብሮ ከሞት የተነሳበት ያ ሁሉ ኢቨንት ከሆነ በኋላ በዮሐንስ ወንጌል ምዕራፍ 20 ላይ አንድ በጣም የሚያስደንቅ እንደው በቃ ታሪክ ሆነ። ምዕራፍ 20 ምን ይላል? በዚያን ዕለት በሳምንቱ የመጀመሪያው ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በራቸውን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይሄ በቃ አንዳንድ ጊዜ ሰውነቴን ይነዝረዋል ሁኔታውን ሳስብ። ምክንያቱም እኛ ድሮ በታላቁ የኢትዮጵያ ስደት ጊዜ እንደዚህ በተመሳሳይ ታሪክ ውስጥ ያለፍንበት ጊዜ ነበረ። በጣም ወሬው ሁሉ የሚያስፈራ የሆነበት በቃ ክርስቲያኖችን የዛን ጊዜ ጴንጤዎችን ነው በሚባለው ጴንጤዎችንና እንደገና ደግሞ ጆሆቫ ዊትነሶችን የሚያሳድዱ ነበር። የዛን ጊዜ ጴንጤዎችንና ጆሆቫዎችን እየያዙ በየቤቱ እየዞሩ እየሰበሰቡ በማክ ሊወስዷቸው ነው። ሀብታቸው ሊወረስ ነው። በቃ እንደዚህ አይነት ወሬያው ከትልቁ ስደት ብዙ ሰው ከታሰረበት ስደት ቀጥሎ በመከተማ ውስጥ የተወራው የሽብር ወሬ እንደዛ ነበረ። በጣም ያስፈራ ነበረ። ከተማዋ በሙሉ በተለይ አዲስ አበባ በጣም ለክርስቲያኖች የዛን ጊዜ የፍርሃት ድባብ ያለባት ከተማ ሆና ነበር። እነዚህ ሰዎች እንደዛ ነው የሚታዩ። እና አንድ ታሪክ ልንገራችሁ። ጋሽ ግርማ የሚባል ከዚህ በፊቱም ተናግሬ ይሆናል እዚህ ቦታ። ትንሽ በቃ ሰውየው የራሱ ኤክሰንትሪክ የሚሏቸው አለ አይደለም። እነዚህ ሀገር በቃ አመለካከቱም አካሄዱም ሁሉ ነገር የሚያደርገው በራሱ መንገድ ነው። ክርስቲያን ነው። እና የሱ ወንድም ደግሞ ጓደኛችን ነው፣ ሌላ ወንድሙ ማለት ነው። እና እዛ ሄደን እንጠይቃቸዋለን። ከዛ ልንጠይቃቸው ስንሄድ እሱ ጋሽ ግርማ ማለት ነው እንትኑ ኑሮውን እንትን የሚያደርገው ምንድነው አናጺ ነው። በቃ ቤት ውስጥ በወንበር ጠረጴዛ ምን ይሰራል። በዛ አይነት ነው እንትን የሚለው። ሜንተናንስም ደግሞ ለሆቴሎች ይሰራል። ወንድሙ የኛ ጓደኛ የሆነው አቶ አባተ ይባላል። እሱ የኢትዮጵያን ኤርላይንስ ሰራተኛ ነው። ጥሩ ስራ ያለው ትልቅ ነው የዛን ጊዜ። እና ሄደን ልንጠይቅ እንሄዳለን። 3 ሆነን አንድ ቀን ሄደን እዛ ቤት ልንጠይቃቸው ማታ ጊዜ ነው። ወደዛ ወደ ሰፈሩ አሁን ተረሳኝ፣ እንትኑ ዘመኑ አልፏል። ወደ ልደት አካባቢ ወረድ ብሎ ነውና ሄደን ገባንና አሁን ስንቀመጥ እዚህ ቤት ውስጥ ትልቅ ጠረጴዛ አለ።
ስራ ይሰራበታል ቀን ቀን ሰውየው እሱ የሚቆርጠውን የሚቆርጥበት ምን የሚልበት ምንና ማታ ላይ ሲደርስ ግን ያ ሁሉ እንትን ይልና ልብስ ይለብስና የቤት ጠረጴዛ የምግብ የምንጠረ እንትን ይሆናል። እንደዛ አድርጎ እኛ ስንመጣ እንደዛ ሆኖ ነው የምናውቀው ቁጭ ይላል። እና አንድ ቀን የዛለት ስንሄድ ምንድነው በቃ በደንብ ተጸርቶ አዲስ የጠረጴዛ ልብስ ለብሶ እዛ አጠገቡ መጽሐፍ ቅዱስ የዛይነ መጽሐፍ ቅዱስ ተቀምጧል። መጽሐፍ ቅዱስ አጠገብ ፋስ መጥረቢያ የምትባል ነገር ታውቃላችሁ አይደለም? በአንዱ ሳይድ እንደ መጥረቢያ ነች፣ ትንሽ ነች፣ በእጅ የምትያዝ ነች። በታዞሯትና ደግሞ ፋስ ነች፣ መስመር ትመቱባታላችሁ። እና ያቺ እዚህ ጋር ቁጭ ብላለች። ከኋላው ትልቅ ሼልፍ አለ። ይሄ ቱሉ በሙሉ የሚቀመጥበት መጋዙ ምኑ የሚሰራው ስራ ለሚሰራው ስራ የሚያስፈልገው ሁሉ ከኋላ ይቀመጣል። እና አሁን መተን ስንቀመጥ ሶስት ነን፣ እኔና አንድ ጓደኛዬ፣ ሌላው ጓደኛችን በዛ ዞሮ ተቀመጠ። እኛም ብዙ አንጥማው፣ በተለይ እኔና ይሄኛው ጓደኛዬ። ያኛው እንትን ይላል፣ ያው ብያቸዋለሁ፣ ኤክሰንትሪክ የራሱ መንገድ ያለው ነው። እነዚህ አባቶ ጓደኞች ነው የሚላቸው። አባተ ወንድሙ ነው እና የአባተ ክርስትና በሱ ስታንደርድ በሱ አስተሳሰብ ትንሽ ዝቅ ያለ ነው። እና እኛም ደግሞ የሱ ጓደኞች ስለሆን የኛም ክርስትና ዝቅ ያለ ነው ትንሽ። እና ያኛው ሶስተኛው ጓደኛችን ግን ከሱ ጋራ ማውራት ይችላል። ስለ እንትን ሲል እሱ በሱ ቤት ሃይ ግሬድ ያገኘ ክርስቲያን ነው። እና እሱ እዛ ጋር ቁጭ ብሏል። በኋላ እኛ እያወራን እንትን እያልን እኔ ያ ነገር ያቺ ፋስ መጥረቢያዋ አለቦታዋ የተቀመጠች ነው የመሰለኝ። ምክንያቱም ነው ሁሉ ነገርና ከዛ ቁጭ እንዳልኩ እዚህ ጋር ሳያት ብድግ አድርጌ ሼልፉ ላይ ከኋላ በኩል አስቀመጥኳት። እና እሱ ወደዛ ሌላ ነገር ይሰራ ነበረ። አይቶኛል ለካ ይሄንን ሰረክ። ከዛ ቶሎ ብሎ መጣና ምንም አልተናገረም፣ መናገርም አላስፈልገውም። አክሽኑ ራሱ በቃ በቃሪያ ጥፊ ማማታት ያህል ነው። ያንን ብድግ አደረገና መልሶ እዚህ ጋር ግም አድርጎ አስቀመጠ። ነገር አለ። ዝም አልኩኝ። አሁን በቃ አሽግርማ በቃ ከዛ አሁን እኛ ዝም ብለን እኔ ዝም አልኩኝ። ምንም ጥያቄም አልጠየቅኩም። ይሄኛው ወንድማችን ተፈራ ጥያቄ መጠየቅ ጀመረ። ጋሽ ግርማ አለውና እንትኑን አንስቶ እቺ ነገር አለው፣ ፋስ መጥረቢያው ማለት ነው፣ እዚህ ጋር ምን ትሰራለች ብሎ ጠየቀው። ከዛ ጋሽ ግርማ መጣ። ልንገርህ አለ። እንደዛ ነው የሚናገር ወንድሜ ተፈራ። ልንገርህ ለምን እንደምትፈልግ ጠይቀሃል፣ አንተ ጥያቄ መልስ ሰጥሃለሁ አለ። በሌላ አነጋገር እኔ አልጠየቅኩም እና እኔ መገሰጽ ነው። ይሄ አለ እዚህ ጋር የተቀመጠው በዓላማ ነው አለ አይደለም። እኔ እግዚአብሔር መንፈስ እዚህ ጋር አድርገዋለኝ አለ። እሺ አለው። ከዛ ምንድነው የእግዚአብሔር መንፈስ ሌላ ያለው? አሁን ሰው ይመጣል አለ። ያኔ እንግዲህ እንዳልኳችሁ ይፈራል። ሰው መጥቶ በር ያንኳኳል አለ። በር ሲያንኳኳ ይከፈትለታል። ወንድሜ የተፈራ የእግዚአብሔር ሰዎች ከሆናችሁ ግቡ፣ የእግዚአብሔርን ቃል እንከፋፈላለን፣ አብረን ህብረት እናደርግ። በቃ እንደዚህ ነው የሚናገረው። እሺ በቃ እንትን ከዛ እንደገና ደግሞ አሁን ሌላ ሰው ይመጣል አለ። በር ያንኳኳል አለ። በር ሲከፈት ማን ብዬ ስከፍት ፖሊስ ነኝ ካላለ በዚህኛው አንገቱን እለዋለሁ አለ ፖሊሱን። ከዛ በኋላ ይሄን እዚህ አስቀምጬ መጽሐፍ ቅዱሴን ይዤ ዓለም በቃኝ እገባለሁ። ይሄን የምነግራችሁ ለምንድን ነው? የዛ አይነት የሚያስፈራ ጊዜ ነበረ አዲስ አበባ ውስጥ ለክርስቲያኖች ማለት ነው። እና ያንን እንትን ለማለት ነው። እና ጌታ ኢየሱስ ክርስቶስ እዚህ ጋር እንደዚህ በቃ ፈርተው እየተንቀጠቀጡ ባሉበት ጊዜ በሩ ተዘግቷል፣ ተቆልፏል ይላል። በራቸውን ቆልፈው ምናልባት መብራታቸውንም አጥፍተው አጨላለሙ ውስጡም ማለት ነው። እኔ ጨለማ ማለት ለዚህ ነው መሰለኝ። በቃ ጨለምለም ሲል ደስ አይለኝ። አጨላልመው እንትን ብለው ተቀምጠዋል። ደቀ መዛሙርቱ ሲያወሩም ጮክ ብለው የሚያወሩ አይመስልም። ሽኩሽክ ነው የሚሉት። በቃ ቀስቀስ እየተባባሉ እያወሩ እዛ እንትን ሲል ጌታ ኢየሱስ ክርስቶስ በመካከላቸው ተገለጸ ይላል።
ደስ አይልም? በተዘጋው በር ፈርተው በሚንቀጠቀጡበት በሚጨነቁበት በፈሩበትና በቃ ምን እንሆናለን ባሉበት ጊዜ ጌታ ኢየሱስ ክርስቶስ በመካከላቸው አሜን ሃሌሉያ አሜን። ከዛ ምን አለ መሰላችሁ? ይሄን ብሎ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን። ዋው ምን አይነት ሰላም! ያ ቃል እንዴት ደስ ይላል! ሰላም ለእናንተ ይሁን አላቸው ይላል። ከማንም የበለጠ እነዛ ሰዎች በዛን ጊዜ ሰላም ነበር የሚያስፈልጋቸው። ምክንያቱም ተጨንቀዋል፣ ተጠበዋል፣ እዛ ውስጥ በጭንቀት ነበሩ። ይህንንም ብሎ ይልና እዛጋም እጆቹንና ጎኑን ለደቀ መዛሙርቱ አሳያቸው። ይሄ ነው በጣም በቃ ልቤን እንትን የሚያደርገው። ምክንያቱም ምንድነው መሰላችሁ? ብዙ ትርጉም ይሰጣዋል ይሄ ለምን እጆቹንና ጎኑን እንዳሳያቸው። ለኔ ግን ልዩ ትርጉም የሚሰጠኝ ሰላም ለእናንተ ይሁን ካላቸው በኋላ ለዚህ እሱ ሰላም ለእናንተ ይሁን ላላቸው ሰላም የከፈለ ዋጋ እንደሆነ ያን ነበር የሚያሳያቸው። የእጆቹን ቁስል የጎኑን ቁስል አሳያቸው። እርግጥ ነው አይደንቲፋይ እንዲያደርጉት ወይንም ደግሞ ማንነቱን እንዲያውቁ በጨለማ ውስጥ እኮ ነው ያሉት። ተደብቀው እኮ ነው ያሉት። ፈርተው እኮ ነው ያሉት። በእነሱ ሳቤና በእነሱ ካልኩሌሽን ጌታ ኢየሱስ ክርስቶስ እኮ ስቲል እንደሞተ ነው። እና ሰላም ለእናንተ ይሁን ለማለት የከፈልኩት ዋጋ ይሄ ነው ሊላቸው ይመስለኛል። ሶስተኛው ነጥብ የእግዚአብሔር ሰላም። ከእግዚአብሔር ጋር ሰላም ማድረግን አየን። ከእግዚአብሔር የሆነ ሰላምን አየን። አሁን ደግሞ በሶስተኛ ደረጃ ከሁሉ የሚበልጠው የእግዚአብሔርን ሰላም ራሱን ላሳያችሁ። በጳውሎስ በፊልጵስዩስ 4:7 ላይ የገባንባት ጥቅስ ምንድነው? ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይሄ ከማስተዋል በላይ ፒስ ቢዮንድ አንደርስታንዲንግ ልንረዳው የማንችል። ለምንድነው ደስ የሚለኝ? አንዲት እህት ነበረች ድሮ ጌታን በተቀበለች ጊዜ ሆነውን ነው የምትነግረን የነበረው። ለምንድነው እንደዚህ ደስ ያለኝ እላለሁ አለች። አዲስ ቀሚስ አልተገዛልኝ ምን በቃ ለምን ደስ ጌታን ስታገኝ በውስጧ ልዩ ነገር ፈጠረላት። ደስ ይላት ጀመረ። ሰላም ሆነ ውስጧ። የዛን ጊዜ በቃ አልገባትም እሷ ለምንድነው እንደዚህ ደስ የሚለኝ? ይኸው ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ልባችንና ሐሳባችን በዚህ ሰላም የተጠበቀ ነው ማለት ነው። እኔ ይሄ ጥቅስ ሳነብ ምንድነው ትዝ የሚለኝ መሰላችሁ? ድሮ በንጉሱ ጊዜ አዲስ አበባ ቤተ መንግስት በር አካባቢ ክቡር ዘበኞች ይቆማሉ። ቀጥ ብለው ቆመው በዛን ጊዜ የነበሩ ክቡር ዘበኞች ተመርጠው የሚቀጠሩ ናቸው። ምን እንደሚመስሉ እንግዲህ የዛ ዘመን ሰዎች ትዝ ይላችሁ ይሆናል። በቁመታቸው ረጃጅም ናቸው። እንደው በሁለንተናቸው ማስፈራት ብቻ ሳይሆን ባጠገባችሁ ዝር ላለ ማለት እንደ ሸሸት እያላችሁ የምትሄዳቸው ናቸውና ይቆሙና በሩ ላይ በደንብ በቃ በወታደር አረማመድ ነው በሩን የሚጠብቁት። አንዱ ወደዚህ ሲሄድ ይሄኛው ወደዛ ይሄዳል። ሁለቱም በር ላይ በተለይ የኢዮቤልዩ የሚባለው የዛን ጊዜ ጃንሆይ ይኖርበት የነበረው ቤተ መንግስት ስንመጣ በዛው በመንገዱ እየተጫወትን እኔ ወደ ሰፈራችን ቅርብ ነበር ከዛ ገብርኤል አካባቢ ወደዛ እንሄዳለን። አንዳንዴ በዛ በኩል ስንመጣ ገና ከሩቁ መንገዱን እንትን ይሉናል። ተሻግራችሁ በፍለፊቱ ትዝ ይላችሁ እንደሆነ በዛን ጊዜ እንደ ፓርክ ነገር ነበረ እና በዛ ሂዱ እንባላለን። በቤተ መንግስቱ አጠገብ ባለው መንገድ ጋር አናልፍም። አንዳንዴ ዝም ይሉናል። ዝም ካሉን እኛም ደግሞ ያው ሁሉ ጊዜ ፑሽ ማድረግ እንፈልጋለን። እንደማያቆነን ሁሉ ጊዜ እንሄዳለን በዛ ጋር እንትን ለማለት። ከዛ ትንሽ ጠጋ ካል ይገላምጡናል። ቀና ይለና እንትን ሲል ፊቱ ብቻ ይበቃል። የዛን ጊዜ ሸሸት ብለን እንሄዳለን።
ግን ምንድነው የሚያደርጉት እነዛ ሰዎች? እዛ ግቢ ያልተፈቀደለት ሰው መግባት አይችልም ማለት ነው። በብዙ ሮያል ፋሚሊስ በሚኖሩበት አካባቢ ሁሉ ሴተናል ይባላሉ። በቃ በር ላይ ቀጥ ብለው ቆመው ያንን መጠበቅ ነው ስራቸው ማለት ነው። ይሄንን ጥቅስ ሳነብ ምን መሰላችሁ? ልባችን ሁልጊዜ የሚያስፈሩትና የሚያስጨንቁት ኃይሎች ሰርጸው ሊገቡ የሚፈልጉበት ቦታ ነው አይደለም? እና ሰላም፣ ይሄ ሰላም ልክ እንደነዚህ ዘበኞች ቆሞ እንደነዚህ ክቡር ዘበኞች በልባችን በር ላይ አንዴ ወደ ላይ አንዴ ወደ ታች ይላል። ከዛ በኋላ ወደ ልባችን ሰርጸው ሊገቡ የሚተኮሱትን ነገሮች ሁሉ ከሩቁ ነው የሚመታልን እንደሚመስለኝ ማለት ነው። ፍርሃት ቢሆን፣ ድንጋጤ ቢሆን፣ ጭንቀት፣ መጠራጠር፣ እምነት ማጣት። ዛሬ ደግሞ በቃ በተለይ ሶሻል ሚዲያ የሚባል ሌላ በሽታ ተነስቷል ወገኖች። በሩቅ ሆነው የውሸት ዜና፣ የውሸት ወሬ በቃ አይናችሁን አትራክት ለማድረግ በውስጡ የሌለውን ነገር አርስት ብቻ ይሰጧችኋል። አንዳንድ ጊዜ ቶሎ ሄዳችሁ ክሊክ እንድታደርጉ እንደው በቃ እንደዚህ አይነቱ ሁሉ ገብቶ ምንድነው መሰላችሁ የሚሆነው? ሰላማችንን ነው የሚዋጋው እዛ ውስጥ። ሰላማችንን ነው የሚዋጋው እዛ ውስጥ። ይሄ ፒስ ቢዮንድ አንደርስታንዲንግ፣ ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችንን ይጠብቃል። በልባችሁ በር ላይ የሰላም ዘበኛ መኖሩ አያዝናናችሁም? ደስ አያሰኛችሁም? ይኸውላችሁ ድፍረት አይሰጣችሁም? መረጋጋት አይሰጣችሁም? የሰላም ዘበኛ ነው የሚሆንላችሁ። እነዚህ ነገሮች በሙሉ በሚመጡ ጊዜ ልባችሁ ሰርጸው ገብተው እናንተን እንዳይጎዱ ጋርድ ያደርጓቸዋል። ጋርዶች ናቸው ማለት ነው። ልቤን የሚጠብቅልኝ የሰላም ዘብ መቆሙን ማወቅ እንዴት ደስ ይላል መሰላችሁ። ሰላምን ማብዛት፣ ትንሽ ደቂቃዎች ቀርተውኛል። ይሄንን ሰላም በህይወታችን ለመጠበቅና ይሄንን ሰላም በህይወታችን ለማሳደግ የራሳችንን መንፈሳዊ ጥረት ይጠይቃል። ቶሎ ብዬ አንዳንድ መንገዶች ላሳያችሁ። ይኸውላችሁ በእግዚአብሔር መንፈስ ውስጥ መኖር መለማመድን ይጠይቃል። ይሄንን ሰላም ለመያዝ፣ ይሄንን ሰላም ለመጠበቅ አንደኛ በእግዚአብሔር መንፈስ ውስጥ ጌታ ኢየሱስ አንድ ቀን ለደቀ መዛሙርቱ አንድ የሚያስገርም ታሪክ ተናገረ። ዮሐንስ 16 ቁጥር 7 ላይ እኔ ብሄድ ይሻላችኋል አለ። እኔ ብሄድ ይሻላችኋል፣ እኔ ከሄድኩ በኋላ መንፈስ ቅዱስን እልክላችኋለሁ ነው ያላቸው። ይሄ ትልቅ ጥያቄ የሚያስነሳ ነገር ነው። እንዴት ነው መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ ይበልጣል ማለት ነው? በምን መንገድ ነው መንፈስ ቅዱስ መምጣቱ፣ ጌታ ኢየሱስ መሄዱ ጥሩ የሚሆነው የሚል ጥያቄ ያስነሳል አይደለም? ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ሰው ሆኖ በሰው ስጋ ተወስኖ በአንድ ጊዜ አንድ ቦታ ብቻ ነው ሊሆን የሚችል የነበረው ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ ወንጌልን ካነበባችሁ ምናልባት ሕፃን ሆኖ ማርያምና ዮሴፍ ከሄሮድስን ሸሽተው ይዘውት ወደ ግብጽ ወረዱ ከሚለው በስተቀር ከእስራኤል ምድር ወጥቶ እኮ አያውቅም ጌታ ኢየሱስ ክርስቶስ። እዚህ ካለነው ከሁላችንም ያነሰ እርቀት ነው እሱ የሄደው ማለት ነው። ሁላችንም ከዛ የበለጠ እርቀት ነው የመጣ ነው። ጌታ ኢየሱስ ክርስቶስ ከእስራኤል ምድር ወጥቶ አያውቅም በዚህ ምድር በነበረበት ጊዜ። እኔ ቢሄድ ግን መንፈስ ቅዱስን እልክላችኋለሁ አለ። መንፈስ ቅዱስ እርሱ መጥቶ በእያንዳንዳችሁ ውስጥ ስለሚኖር የመንፈስ ቅዱስ ፍሬ የሆነውን ሰላም ታገኛላችሁ፣ ታፈራላችሁ።
በእኛም ውስጥ ይበዛል ማለት ነው። ስለዚህ በእግዚአብሔር መንፈስ መኖርን መለማመን። ሁለተኛ ከጌታ ኢየሱስ ክርስቶስ ጋር መመላለስ። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ካለ በኋላ ልባችሁ አይጨነቅ አይፍራ። ዝቅ ብሎ ይህንን ባለበት ቦታ ይህንን ሐሳብ ሲያሰፋው ምን ይላል? በእኔ ሰላም እንዲኖራችሁ፣ ቁጥር 33 ነው ምዕራፍ 16። በእኔ ሰላም እንዲኖራችሁ ይህን ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ በሉ እስቲ። ነገር ግን አይዟችሁ እኔ ዓለምን አሸንፈዋለሁ ይላል። አይዞህ ማለት የሚችል አይዞህ ይበላችሁ ወገኖች። አንዳንድ ጊዜ አይዞህ እንዲሁ አይሰራም። እኔ አንድ ጊዜ እዛ ንፋስ ስልክ አካባቢ አንድ አክስት ነበረችኝ። እሷ ጋር ሄጄ ሌላም ደግሞ እንደዚሁ የሌላ አክስታችን ልጅ እዛ ቤት መታ ነበረ እና ከዛ በኋላ ለመሄድ ትንሽ መሸት ሲል ሸኟት። ምንድነው ታክሲ ወይ አውቶቡስ የምታገኝበት ቦታ ለመሄድ እነዚህ የቤት ውስጥ ያሉት እንትኖች ጠፉ የዛን ጊዜ። ከዛ በኋላ አይ እኔ መሄዴ ስለሆነ እኔ እሸኝሻለሁ አይዞሽ አልኳት። ታዲያ ካንተ ጋር ማን ነው የሚሸኘን አለችኝና እኔን አይዞሽ ስላት በቂ አልሆነም። የኔ አይዞሽ ማለት ትንሽ ነኝ ራሴ እና ሁለታችንም ሌላ ከዛ የበለጠ አይዞህ የሚል ያስፈልገን ነበረ ማለት ነው። እና አላመነችም እሷ የኔን አይዞሽ ማለት። አይዞህ ማለት የሚችለው ጌታ ኢየሱስ ግን አይዟችሁ ብሎናል። አይዟችሁ እኔ ዓለምን አሸንፌዋለሁ። አይዞህ ማለት የሚችለው አይዞህ ይበላችሁ ወገኖች። በእግዚአብሔር ቃል ሶስተኛው ነጥቤ እና መጨረሻው አንድ አለኝ ከዚህ በታች በእግዚአብሔር ቃል ራስን ማረስረስ። በእግዚአብሔር ቃል መጽሐፍ ቅዱሳችን ውስጥ ረጅሙ ምዕራፍ የቱ እንደሆነ ታውቃላችሁ? መዝሙረ ዳዊት ምዕራፍ 119። ትልቁ ረጅሙ መጽሐፍ ስንት ቁጥር እንዳለው ታውቃላችሁ? 176 ቁጥሮች አሉት። መዝሙረ ዳዊት ምዕራፍ 119 ሄዳችሁ ይዩት። በሙሉ የሚናገረው ምናልባት ከአራት ወይ ከአምስት ቁጥሮች ውጪ ስለ እግዚአብሔር ቃል ነው በሙሉ የሚናገረው። የእግዚአብሔርን ቃል በተለያየ ስም ይጠራዋል አለ አይደለም? ሕግ ይለዋል፣ የእግዚአብሔር ቃል ነው ሕግ። ስርዓት ይለዋል፣ አንዳንድ ቦታ ቃል ይለዋል። ግን በሙሉ የሚናገረው ስለ እግዚአብሔር ቃል ነው። ያ ረጅሙ ምዕራፍ በመጽሐፍ ቅዱስ ውስጥ ያለው ስለ እግዚአብሔር ቃል ነው የሚናገረው። የእግዚአብሔርን ቃል በህይወታችን ውስጥ እንድናስቀምጥና ህይወታችን በእግዚአብሔር ቃል እንዲረሰርስ። እንደውም አርዕስቱ ምን መሰላችሁ የሚለው አዲሱ መደበኛ ትርጉም አርዕስት ይሰጣዋልና ውዳሴ ለሕገ እግዚአብሔር ነው ይላል አርዕስቱ ማለት ነው። 160 ቁጥር 165 ላይ ታገኙታላችሁ። እና አንድ ጥቅስ አለ እዛ ላይ ሕግህን የሚወዱ ብዙ ሰላም አላቸው። የእግዚአብሔርን ሕግ በወደድን ቁጥር ሰላማችን ይበዛል፣ እንቅፋት የለባቸውም። ከ27ቱ የአዲስ ኪዳን መጽሐፍት 18ቱ የሚጀምሩት በሰላም ነው። ጸጋና ሰላም በሚለው ቃል ነው በተለይ መልእክቶቹ የሚጀምሩት ማለት ነው። ሰላምታ የሚሰጡት ሁልጊዜ ከጸጋ ቀጥሎ ነው ሰላም የሚመጣው። እሱን እንዳትረሱ፣ ቅደም ተከተሉ እንደዛ ነው መሆን ያለበት። ሰላም የሚመጣው ከጸጋ በኋላ። የእግዚአብሔር ቃል የሞላው ሰው በሰላም የመኖር እድሉ ከፍ ያለ ነው። የእግዚአብሔርን ቃል አንብባችሁ ከቤታችሁ ስትወጡ የተደላደለ ሰላም ይኖራችኋል። ወይንም ደግሞ በሌላ ምንድነው እድሉ ከፍ ይላል፣ ሰላማችሁ ላለመናወጥ የእግዚአብሔር ቃል በውስጣችሁ በገባ ቁጥር። አራተኛ የመጨረሻው ነጥብ በጸሎት ሰላም ይመጣል።
ጳውሎስ ለፊልጵስዩስ ቤተክርስቲያን የሚላቸው እንዲህ ነው። በነገር ሁሉ በጸሎትና በምልጃ ልመናችሁን በእግዚአብሔር ፊት አቅርቡ እንጂ በአንዳች አትጨነቁ። ያው ብዙ ጊዜ የደጋገምኩት ጥቅስ ራሱ ነው። በነገር ሁሉ በጸሎትና በምልጃ የምትለዋን ነው። እና በነገር ሁሉ ጸልዩ፣ ለምኑ። እግዚአብሔር ቢጸልይለት የማይሰለች የሚሰማ ጸሎትን የሚሰማ አምላክ ነው። ስለማንኛውም ነገር አትጨነቁ፣ ጸልዩ እንጂ። በመጨነቅ ፋንታ ጸልዩ፣ በሁሉ አመስግኑ ይላል የእግዚአብሔር ቃል። ምክንያቱም ብዙ ልናመሰግንበት የሚገባ ነገር አለ። በመጨረሻው ሰላማችሁ የበዛ ይሁን። ጌታ ይባርካችሁ። ጌታ ሆይ በጣም አድርገን እናመሰግንሃለን ስለ ሰላምህ ስለተናገርከን። ይህ የተናገርከው ሰላምህ ደግሞ እግዚአብሔር አምላካችን ሆይ የእያንዳንዳችን መንፈስና ሐሳብ፣ ነፍስ፣ ስጋና እግዚአብሔር አምላካችን ሆይ መንፈስ ሁሉ ጠብቆ እንዲይዝ በዚህ ሰላም የምንኖር፣ በዚህ ሰላም የምንመላለስ፣ በዚህ ሰላም የምንወጣና የምንገባ፣ በዚህ ሰላም የምናድግ፣ ይሄ ሰላም በውስጣችን የሚበዛልን እንዲሆን እንጸልያለን። ተመስገን ስለነበረን ጊዜ። ቀኑን ባርክልን፣ ቀኑን የሰላም አድርግልን። ሰላም ተባባሉ። ዛሬ ሰላምታችሁ ሰላም ይሁንልህ፣ ሰላም ይሁንልሽ እየተባባላችሁ በዛ ሰላምታ ተሰጣጡ። ጌታ ይባርካችሁ።